እህቴን የሚያይበት አይን አልተመቸኝ። ቆይ እኔን እንዴት አየኝ? ለነገሩ አንቺም እያየሽው ነበር፣ ግን ምንም የሚመስልሽ አትመስይም። ይልቅ እሷን ተዋትና ስለራስ ህይወት አስብ። ያችን ከሃዲ እዚህ ቤት ልታመጣት እንደሆነ ለይኩን ሲሰማ ምን ሊፈጠር እንደሚችል አስብ። ምን? ማንን ነው ቤታችን የሚያመጣው? ምን አገባሽ? አርፈሽ የቀረበልሽ አትለይም? እና የት ልትሄድ ነው የምትነሳው? ገበታ በፍቅር ሲበላ ጥሩ ይላሉ የኑሐሚን አባት። አይሽልኝ አይደል? ተረቱ ሁሉ ሳይቀር እኮ የነሱ ነው። እሺ ዛሬም ራስሽ ልታጠፊ ነው? እስኪ በእናትሽ በቃ ባለፈው ያሻችሁ መድኃኒት ስጭኝና አብረን እናጥፋ። ብቻህን መጥፋት ትችላለህ? ቆይ ቤት ለምቦሳ ስላላልኩሽ ተቀይመሽኝ ነው አይደል? ምን? እኔ የምልሽ አዲሱ ቤትሽ ተስማማሽ? ፋዘርስ እንዴት ናቸው? ጠጋ ለማለት ግን በጣም የቸኮልክ አልመሰለህ? ለምን እንደሆነ አላውቅም። ያኔ ካየሁሽ ጀምሮ ከውስጤ ልትወጪ አልቻልሽ። ቆይ አንተ ምን ፈልገህ መጣ እንዴ? አትከታተለኝ አላልኩም እንዴ? ከዚህ በኋላ ብትከታተለኝ ግን ለፖሊስ ነው እሺ ማስይዝህ እንዴ? ቆይ ለምንድን ነው በተደጋጋሚ ከምስቴ ጋር ማይ ኤርሚያስ ከኔ ጋር ዳግም ራስ ምታት ሆኖባታል። ሴትየዋ አሁን የምታደርገው ነገር ምንም እያወቀች አይደለች። በጣም ግራ ገብቶላታል። በአንድ በኩል ዳግም ራስ ምታት ሆኖባታል፣ በሌላኛው በኩል ደግሞ ናሆም የማትፈልገው ነገር ለማድረግ ከሷ ጋር ግብግብ ውስጥ ገብቷል። በዚህ ላይ ደግሞ የኑሐሚን አባት ልታከም ወደ ውጭ ሀገር አማሳስቧታል። አሁን ያላት አማራጭ እዛው ቤት ቁጭ ከማለት ውጪ ሌላ አማራጭ ያላት አይመስለኝም። ውድ ቤተሰቦች ኑሐሚና ጋር ግብግብ ፈጥራለች። ከዚህ በፊት እንግዲህ ሁላችንም እንደምናውቀው ስምምነት አድርጋ እሷ ምስጢሯን እንድትጠብቅ ኑሐሚናም ደግሞ የእሷን ምስጢር እንድትጠብቅ ሁለቱም ተስማምቷል። በዚህ ስምምነት ላይ ደግሞ ምንም አይነት ጣልቃ አልገባም በማለት ነበር የተስማማችው። ማለት አቶ ሊኩን በአባትሽ ሕክምና ላይ በሚያደርገው ነገር ላይ ምንም ጣልቃ አልገባም እያለች ነበር ስምምነት ያደረገችው። አሁን ግን በጣም አሳስቧታል። ምክንያቱም አቶ ሊኩን ከልክ በላይ የሆነ ነገር እያደረገላቸው ነው የሚገኘው። ይሄ ምንድነው? ቤት ተከራይቶላቸዋል። ጭራሽ ደግሞ ያን ቤት ሊገዛላቸውም አስቧል። ይሄ እንግዲህ እሷን ብቻ አይደለም ሌላውንም ሰው አሳስቧል። ከሷ ውጭ እንግዲህ የኤደን እናትን ብትሆን ባህሌ እያለች ትገኛለች። መቼም ግን መሳካላት አይመስልም። እሷ ግን በጣም ተገርመኛለች። ድሮ እንግዲህ እንደዛው ከበሽተኛ ጋር አልኖርም ብላ ነበር እሷ ራሷ ክራይ ወጣችው ጥላው ወጣችው። አሁን ግን ቤት ስገዛላችሁ ባህሌ እያለች ትገኛለች። እችን ግን ኑሐሚን ምንም እየወደደች አይደለችም። ድሮም ስለሷ ጸባይ ስለሷ ሁሉ ነገር ስለምታውቅ በምንም ታሪክ እብን አሁን አልተገዛላችሁም። ግን ቢገዛላችሁም ኑሐሚን እዛ ቤት በምንም ታሪክ አታስገባም። አቶ ተሰማም ቢሆን በፍጹም ይቅር ምላት አይመስለኝ። የነዚህ ነገር በጣም ገርሙኛል። እስኪ እንደኔ የተገረማችሁትና ተስፋ ባለ መቁረጣቸው እስኪ የገረማችሁት ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ኤደን ደግሞ በጣም ተመችተኛለች።
ለኛ ልደጋጎች እያለች ራሷን የምታጽናናበት መንገድ እኔ ተመችቶኛል። አሁን ግን እሷም መጫወቻ እየሆነች ትገኛለች። ኤርሚ እንደፈለገ እያዘዛት እንደፈለገ እያረጋት ነው ያለው። እዛ ቤትም ቢሆን ሁሉም ሰው እሷ ላይ አሁን ግን እሷም ከዳግም ጋር ፍቅር ለመጫወትም እየሞከረች ናት ያለችው። ኤሚ ግን ይሄ ነገር በፍጹም አልወደደችውም። ኤሚ ትገርምኛለች። ምንድነው እየሆነች ያለችው ኤሚ? ከዚህ በፊት እንግዲህ በኤርሚ ነበር የተጣበቀችው። አሁን ግን በዳግም ፍቅር ለመጫወት እየሞከረች ትገኛለች። ዳግም አውቆ ነው እናቷን ለማበሳጨት ሆን ብሎ ነው እንደዚህ እያደረገ ያለው ነገር። ይሄን ግን ናሆም ምንም አልወደደው። አሁን ግን ናሆም እየሰማች አይደለችም። በጣም ደፋር እየሆነች ናት። እንደ ታላቅ ወንድም በፊት ስታከብሮ ነበር። አሁን ግን ምንም እየሰማች አይደለችም። በራሷ መወሰን ችያለሁ አይነት ጭዊ ከባድ ነው። ይሄ እንግዲህ ምንድነው ለዳግም በጣም ይጠቅማል ማለት ነው። በሚያርገው አሁን ዳግም መፈልገው ነገር ሳካ ይችላል። ምንድነው እሷን መታስበው ዳግም ወንድሟ እንደሆነ አታውቅም። ይሄን የሚያውቀው እዛ ቤት ኑሃሚናና የዳግም እናት ብቻ ናቸው የሚያውቁት ይሄን ምስጢር ማለት ነው። ይሄን የማታውቀው ኤሚ ከዳግም ጋር ፍቅር ለመጫወት እየሞከረች ትገኛለች። ይሄ ደግሞ ለዳግም በጣም ይጠቅማል። ምክንያቱም እናቷ እንግዲህ አሁን ዳግምም እንደ ልጅ አድርጋ አልተቀበለችም እስካሁን ድረስ። ከሱ ልጅነት በላይ እሷንም ያሳስባት የእሷ ህይወት ብቻ ነው እያሳሰባት ያለው። ይሄ ምንድነው እሱ ከታወቀ ሪያሊቱ ከወጣ እንግዲህ ህይወት ይበላሻል። ቤተሰቦች የሞቀው ትዳር ይፈርሳል በማለት እየሰጋች ትገኛለች። ይሄን ደግሞ ዳግም ምንም እየሰማት አይደለም። ምክንያቱም ዳግም ፈልጎ እንግዲህ ብር ብቻ አይደለም የእናትነት ፍቅርም ጭምር ይፈልጋል። ለዚህ ደግሞ እሷ አሁን ምንም በቂ ምላሽ እየሰጠች አይደለች። በቅርቡ ግን አዲስ ነገር ይታያል። እዛ ቤት አዲስ ነገር ይወጣል የምል ሐሳብ አለኝ። እስኪ እናንተስ ግምታችሁን ምን ይፈጠራል ወደፊት? ዳግም ከዛ ቤት ይወጣል ወይስ ከእናቱ ጋር ተስማምቶ ብር ተቀብሎ ከዛ ቤት ይወጣል ወይስ እናቱን አሸንፎ እዛ ቤት ይኖራል? እስኪ ሐሳባችሁን ግምታችሁን ኮሜንት ላይ ጻፉልኝ ውድ ቤተሰቦች። ሌላው አሁን ኤርሚ ሌላ ታሪክ እስከ መጨረሻው እየተከታተለ ይገኛል። ይሄ ምንድነው? ዳግም ከኑሃሚን ፍቅር ሳይዞ አይቀርም። ምክንያቱም በተደጋጋሚ ከውስጥም ከውጭም እያገኛት ነው ያለው። ይሄ ደግሞ ኤርሚን በጣም አስቆጥቷል። ኤርሚ አሁን በጣም ተናዷል። ምክንያቱም በተደጋጋሚ እየታየች ትገኛለች ከዳግም ጋር። ይሄ ደግሞ ኤርሚን በጣም እያናደደ ነው ያለው። አሁን ኤርሚም በጣም መጨረሻ አካባቢ እየደረሰ ያለ ይመስለኛል። ምክንያቱም በጣም ሰልችቶታል። ይሄን አክል በለፋም ግን አንድም ቀን እሷን ወቅሶ አያውቅም። ምክንያቱም ጥፋቱን ያጠፋው እሱ ስለሆነ የገዛ ኃጢአቴ ነው እንደዚህ እያደረገኛለሁ ብሎ ራሱን ብቻ ነው ስቲል ነው እየወቀሰ ያለው። መጨረሻውን እንግዲህ ምን ይፈጠራል ምን ይሆናል አብረን የምናይ ይሆናል። እኔ ግን እንደ ሐሳብ ኑሃሚና ለኤርሚያስ ይቅርታ አድርጋ ወደ ድሮ ፍቅራቸው ብትመለስ ሙዲ ነው። እስኪ በእኔ ሐሳብ የምትስማሙት ይህን ቪዲዮ ላይክ እያደረጋችሁት ሐሳብ አስተያየታችሁን የተሰማችሁን ነገር ኮሜንት ላይ አስቀምጡልኝ። ይህን ድራማ እየተከታተላችሁ ይህን ቻናል ሳብስክራይብ ያላደረጋችሁት ሁላችሁም ሳብስክራይብ እያደረጋችሁት ቤተሰቡኑ ቤተሰብ ከሆናችሁ ደግሞ ለብዙ ሰው እንዲደርስ ሼር በማድረግ ተባበሩልኝ።
በቀጣዩ ክፍል እስክንገናኝ ድረስ በያላችሁበት በዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልኝ። ቻው።